ግን ከዚህ በኋላ ላይ ላሉት ነገሮች ጎንሽ ነኝ። እንድትጎጃ አልፈልግም። እንባ ከዓይንሽ አይደለም በሀሳብ ደረጃ እንባ የሚለው ነገር እንዲፈጠርብሽ እኔ አልፈልግም። አሁን በኋላ ግን አይ ቲንክ ሰው የላትም ወይም ደግሞ እንደፈለግን እኛ እሷ ላይ መጫወት እንችላለን ለሚሉኝ ሰዎች አይ ቲንክ መልስም ማስጠንቀቂያ የሚሆነኛል ብያ ሩታዬ የኔ ውድ ነገር አንቺማ ሰው ያለሽ አይመስላቸውም እኮ ምድረ በጎች ማለት ነው። እንደነችና ሰው አላት ሩታ፣ ሰው አላት፣ ቤተሰብ አላት፣ ወንድም አላት እኮ አይሉም። ሲቀጥል ደግሞ ማለት ነው ሩታዬ አንድ ነገር ልንገርሽና እነዚህ ምድረ ጅልጅላድል ላንፎ የሆኑ ዩቱበሮች ጠቅላላ ወንድ ሆነው እንደ ወንድ ሱሪ ለብሰው ነገር ግን ምስላቸው ሁሉ ነገራቸው ተግባራቸው ሴት የሆኑ ወንዶችን አንዳንዴ የእንጀራ ገመዳቸው እንደሆን ብትነግሪልን በዚህ አጋጣሚ እኔ በጣም ደስ ይለኛል ማለት ነው። እነዚህ ምድረ ክፍታፍ ሁላ ማለት ነው። እውነቴ ነው ብላችሁ ቤተሰብ ብትነግርልን። ለማንኛውም የሩታ ወንድም እንኳን ደህና መጣ። አንዳንዴ ቤተሰብ ወይም ደግሞ የሆነ ሰው ዝም ሲል በቃ ቤተሰብ አይፈልጋትም፣ ቤተሰብ የላትም እኮ ፈላጊ የላትም እኮ ትላላቸው። አንዳንዴ እኮ ቤተሰብ በመግባት ባለበትና መግባት በሌለበትን ነገር ጠንቅቆ ያውቃልና ለዛም ነው የማይገባው። ዝም ብሎ የቤተሰብ ተብሎ ጠለቅ አድርጎ የሚያስገባ ሰው ለእናንተ እኮ ሰው ይመስላቸው ለዩቱቡ ብሎ ነው። እሺ ሁሉም ማለት ነው። ሰምተሻል አዳሜ። ለማንኛውም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከሚደርሻ ተከታተሉኝ። እናንተ ላይክ አታደርጉም አይደል? በቃ እናንተ የላይክ ስስት አለባችሁ እንዴ? ወይስ ግዴታ ዝሙት መደገፍ አለብን? አልደግፍም እንዴ አልደግፍም። እውነቴ ነው የምላችሁ። በዛ ላይ ደግሞ ሴት ናችሁ። የሴትን ትዳር እንዲፈርስ አትፈልጉ። በቃ እንዲህ ተኩላ አትሁኑ፣ ሴጣን አትሁኑ። በቃ አለቀ። ትዳርሽ እንዲፈርስ የማትፈልጊ ሁላ ማለት ነው የሌላኛውም ሰው ትዳር እንዲፈርስ አትመኙ። ሲቀጥል ደግሞ ምን አግብታችሁ ነው በሰው ትዳር ላይ ጥንቅ ብላችሁ ገብታችሁ እንዲፋቱ የምትፈልጉት? አላቅላችሁ ተንከሲስ ሁላ ማለት ነው። እውነት ተንከሲስ ራሱ እኮ አይገልጻችሁም። ወይኔ በላቸው እና ለማንኛውም ሩታዬ ቀን በቀን እንግዲህ እያማረባት ፋሽ ብርቅ እያለች ትገኛለች። እንግዲህ ወንድሟ አዲስ አበባ ነው የሚኖረው ከዚህ በፊት። አሁንም ደግሞ አዲስ አበባ ተመልሶ ሄደዋል። ያው እንገናኛለን ከዚህ በኋላ አንድምባ እንዳይ አልፈልግም። በሀሳቡ እንኳን አልቀሰች በሀሳቡ እንኳን ማየት አልፈልግም አላት ማለት ነው። ጀግና ወንድም ይሄ ነው የሚያዋጣው እንዴ! ወንድም እኮ ለእህቱ መከታ ነው ማለት ነው። አዎ መከታ ነው። የምሬ ነው የምላችሁ ለእህቱ መከታ ነው። አሁን እኛ ቤት አሉ በነገራችን ላይ ታላቅ የለኝም። ወይኔ በላቸው ታላቅ የለኝም። ታናናሽ ናቸው። ነገር ግን ማለት ነው ቤተሰብ ደግሞ እኮ ሁሉም ወንድም አይወዳችሁም። በነገራችን ላይ ፈጣሪ ወይ ትዕግስቱን ስጠኝ። ዛሬ ሚስጥር ላወጣ ነው መሰለኝ። አንዳንዶቻቸው እኮ ይወዷቸዋል ወንድሞቻችሁ። በቃ ያለ እናንተ ሴትም ያለም አይመስላቸውም፣ ምንም አይመስላቸውም። ደውለው ራሱ በቃ በስራ ቦታ ሆነው ራሱ ደውለው ሲያወሩ ምን ሲሉ እኔ እኮ በጣም እኮ ነው የምወድሽ ስማችሁ እየጠራ ማለት ነው። የምሬን ነው ማለት አንዳንዶቻቸው ነው። አንዳንዶቻቸው ስላችሁ ብዙ ወንድ ይኖር የለ ቤታችሁ ከዛ ወንድ ወይ ሁለቱ እንደዛ እኔ እኮ በጣም ነው የምወድሽ ብለው እንደዛ የሚናገሩ አለ አይደል? እኛ ቤት አንድ ነው ያለው ማለት ብዙ ናቸው፣ ግን የሚወደው አንድ ነው። ወይኔ በላቸው እንዴ እናንተ እንዳበሉብኝ በውደን ማለት ይዋደዳል እኮ ሰው፣ ግን ከልቡ እንትን የሚላችሁ የሆነ ይለያል ይመስለኛል። እንደዛ ነው። እኛ ቤት አንዋደድም ሳይሆን ማለት ነው በቃ እኔ አላቅም። እኔ መዋደድ የሚባል ነገር ይኖራል፣ ግን ማለት ነው እኔ እኮ በጣም ነው የምወድሽ፣ እኔ እኮ እንደዚህ የሚል ፍስፍስ ብሎ ያወራችኋል። እንደ ወንድማችሁ ጋር ሳያወራም በጸብ ነው የምታወሩ፣ በድብድብና በጸብ ማለት ነው። እና እንደዛ ነው እላቸዋለሁ። ወደ ገደለው ልግባና ማለት ነው አሚሮ ነው አሚር ሴታ የሚባለ ወላቃ ሰውዬ ራሱ ቅድም እኘኝ ሲል ነበረ። እሷ ማን ስለሆነች ነው ሲል ነበረ። እሷማ ጀግና ሴት ስለሆነች ጎበዝ ስለሆነች በእሷ ስር ሆናችሁ ስለምትተዳደሩ ጀግና ሴት ስለሆነች ነው እንጂ ለሌላ ነገር አይደለም። ማን ስለሆነች የሚለው ነገር ለዛውም ደግሞ ሴት ሆና በሴት የምትተዳደሩ ወንዶች እውነት ወንድ ልጅ ራሱ ያስተዳድር፣ ራሱን ይቻል፣ ቆፍጠን ይበል፣ የቀን ስራ ቢሆን ይስራ እንጂ በሴት ልጅ ሩታ ፎቶዋ ለጥፎ ሩታ ትዳርዋ፣ ልጅዋ፣ ባልዋ የአብርሃም ውሽማ ከሚሉ ፈጣሪ ይሰውራችሁ፣ እውነት ይሰውራችሁ። ኑ ልክ እንደ እኔ ወንድም አለኝ እንዴ፣ በቃ ወንድሞች አሉኝ ቀብረር ያሉ ጀነን ያሉ በስራ ኩርት ያሉ የራሳቸው ስራ ጀነን ብለው የሚሰሩ
እንደዚህና እንደዚህ ምድረ ዝሙተኛ ሁላ እዚህ ጋር ብትሆነ እገሌ እንደዚህ ያለች ማን ስለሆነች ነው? ወይ ለሴት ልጅ ክብር የላችሁ፣ ለእናታችሁ ክብር የላችሁ፣ ለእህታችሁ ክብር የላችሁ። ክብረ ቢሶች እውነት ይሄ ክብር ለእናታችሁ እርግጠኛ ነኝ ለሴት ልጅ ክብር የሌለሽ ወንዶች በጠቅላላ ለእናትሽም ለእህታችሁም ክብር የላችሁም። ክብረ ቢስ ናችሁ። ስለዚህ ሚዲያ ላይ ወጣችሁ እነዚህ እየየ እንቧ ከረዩ አትበሉ። ለማንኛውም እስኪ ወንድ ከሆናችሁ እናንተ እውነትም ሱሪ ካሰራችሁ በራሳችሁ አይዲያ ኑና እናያችኋለን ማለት ነው። ሞታ ተገንዛ ትበልጣችኋለች። ሆነ ሩታ ማለት ነው እንዴ ሞታ ተገንዛ። ይሄ የምለው በምክንያት ነው ጋይስ። አመንሽም አላመንሽም ሁልሽም ሞታ ተገንዛ። ያ የምላችሁ ለምንድን ነው? በእሷ ስር ነው የሚተዳደሩት። በቃ የእሷ ፎቶ ካልተለጠፈና የእሷ ስም ካልተነሳ በተአምር ዩቱብ ሰፈር ላይ ተኝት ይላል። ደህና እንቅልፍ ለአመት ወይ ለ2 ዓመት ነው የሚተኛው። አዎ ይሄ ነው እንዴ። አንዳንዶቻችሁ እኮ እያወቃችሁ መናገር አትፈልጉም። ሼም ይዛችኋል። ተመልካች ይጠላናል ብላችሁ ታስባለህ። ከጠላችሁስ እንዴ ፈጣሪ ብቻ ይጥላችሁ። ተመልካች ከጠላችሁስ ምን ሊቀርባችሁ ነው? ምንም አይቀርባችሁ። ምንም አይቀርብኝም። እኔ ደንታይም አይደለም። እውነት ከማውራት ወደ ኋላ አልልም። እኔ ሰብስክራይብ የት በደረሰ እስካሁን ድረስ የት በደረሰ ውሸት እንደዚህ ባሽቃብጥ ባሽቋልጥ ማለት ነው ውሸት ብናገር ባስመስል የት በደረሰ ብዙ ደረጃ ደርስ ነበረ እንዴ። ደህና አድርጌ ዶላር እበላ ነበረ ቀመቅም ነበረ። ግን አልፈልግም እንደዚህ በውሸትና በሆነ ባልሆነ በቅጥፈት የመጣ የሴት ልጅ ክብር ዝቅ ሲደረግ እኔም ከነሱ ጋር አብሬ ሩታ እንደዚህ ናት ብዬ ክብሯን ያለ ስሟ ስም እንድሰጣት ክብሯን ዝቅ አድርጌ እንድሸቅልባት አላደርግም አልኳችሁ። አላደርግም። ምክንያቱም ሴት ነኝ። ሴት ልጆች ይኖሩኛል። አዎ ይኖሩኛል። ብቻ ግን መጥፎ ሴቶች እንዳይሰጡኝ ጥሩ ሴቶች እንዲወፍቀኝ ዱአ አድርጉልኝ ማለት ነው። እውነት እኔ እንደነዚህ ሰዎችማ እንዳይሰጠኝ። ለማንኛውም ሩታዬ የኔ ውድ ነገር ከዚህ በኋላ እንግዲህ ወንድም እንዳላት ቤተሰብም እንዳላት ተናገረች ማለት ነው። በፊትም አላት። ምናልባት ወደ ሚዲያ ስላላመጣች እየየ ደግሞ ኮርጆ እኮ ነው ቪዲዮ የሚሰሩት ጋይዝ። ቋጭ ሩታ የሰራቸው ነገር ይሰራሉ። አሁን ሩታዬ ከዚህ በፊት አብርሃም በር ሰብሮ ነው ያወጣት። አዎ እውነቱ ናውራ። ከዛ ገብቶ በር ሰብሮ አወጣት። ቤተሰብ ተናደደ። እንደዚህ ወጣች ወጣች ተባለ። ያው ቤተሰብ ሲናደድባቸው ብዙ ነገር ይላቸዋል። ግን አብርሃም ሰብሮ አወጣት አይደለም። በቃ ለሱ ብላ ለፍቅር ብላ መስዋዕትነት ከፍላ ሄደች። እቺ ልጅ ሌላማ ፈቃደኛ ባትሆንለት አይወስዳትም ነበር አይደል? ከዛ እቺ ደግሞ ሴትዮ በይስ ምን ተባለች? ሩታ ለቤተሰብ ክብር የላትም አደል ያላቸው። ትናንትና ደግሞ ሄርሜላ ከአብርሽ ጋር በእሱን ክብሩን ዝቅ እንድታደርጉብኝ አልፈልግም፣ እንድትነኩብኝ አልፈልግም ስትል ምን አላችሁ እናንተ አሽቃባጮች? ደግሞ ለሩታ ክብር የላትም ለቤተሰብ አላችሁ። ከዛ እንድትነኩብኝ አልፈልግም ስትል ለአብርሃም አሁን ተከበረ። ክብር ያለበት ቦታ ተገኘ። ለወንድ ልጅ ክብር አላት። ኧረ በአፍንጫሽ ጥንቅር ብሎ ይውጣ። ባለትዳር ወንድ ላይ ተንጠልጥለሽ የልጅ አባት ላይ ተንጠልጥለሽ ለዛ ወንድ አከበርሽው ማለት እንደወረድሽ ቁጠሪው። እውነት እንደረከስሽ ርካሽ ሴት መሆንሽን ቁጠሪ እንጂ ክብር አይደለም። ይሄ ክብረ ቢስነት ነው። አስረግጬ ነው የምነግራቸው። አትንጠልጠሉ። ሙጀሊያ ሙላ አትንጠልጠሉ። እውነት ይሄ ክብር አይደለም። ክብር አክብራ ለቤተሰቦቿን ክብር ያላት በቃ ትዳሬ ብላ ለፍቅር መስዋዕትነት የከፈለች ሩታ ናት። አለቀ።